በሆርሙዝ ወሽመጥ ላይ ዳግም የተለኮሰው እሳት ዓለምን ከፍተኛ ስጋት ውስጥ ጥሏታል። አሜሪካና ኢራን የተኩስ ልውውጥ ውስጥ መግባታቸውን ተከትሎ የሰላም ስምምነቱ አደጋ ላይ ወድቋል። ወደ ዝርዝር መረጃው ከመግባታችን በፊት እንዲህ ያሉ ወቅታዊና ሚዛናዊ የዓለም አቀፍ መረጃዎች በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ዛሬ ዓለም አቀፉ ፖለቲካ እጅግ አስፈሪ በሆነ ሁኔታ ተናውጧል። ላለፉት ጥቂት ሳምንታት ሊፈነዳ የቀረበ ቦምብ ሆኖ የቆየው የኢራንና የአሜሪካ ግንኙነት ዛሬ በይፋ ፈንድቷል። በሆርሙዝ ወሽመጥ ላይ የተከሰተው ወታደራዊ ግጭት የሰላም ስምምነቱን አመድ አድርጎታል። ወደ ዋናው መረጃ ስንገባ በትላንትናው ምሽት እንዲሁም በዛሬው ዕለት ንጋት ላይ በሆርሙዝ ወሽመጥ ላይ ታይቶ የማይታወቅ ከፍተኛ የተኩስ ልውውጥ ተካሂዷል። የአሜሪካ ባህር ኃይል ማዕከላዊ ባወጣው አስቸኳይ መግለጫ መሰረት 3 የአሜሪካ ሚሳኤል ታጣቂ አውዳሚ መርከቦች ዩኤስኤስ ትራክስተን፣ ዩኤስኤስ ራፋኤል ፔራልታ እና ዩኤስኤስ ሜሰን በኢራን አብዮታዊ ዘበኛ ኃይሎች በኩል ከፍተኛ ጥቃት ተሰንዝሮባቸዋል። ጥቃቱ የተካሄደው በድሮኖች፣ በባህር ላይ በሚንሸራተቱ ሚሳኤሎችና በፈጣን ጀልባዎች በተቀናጀ ሁኔታ ነው። ይህንን ኢራን ያደረገችው ግዛቴን ጥሳቸዋል በሚል ቢሆንም አሜሪካ ግን በዓለም አቀፍ የባህር መስመር ላይ እያለፍኩ ነበር ስትል ሞግታለች። በዚህ ግጭት ምክንያት አሜሪካ ወደ ኋላ አላፈገፈገችም። ወዲያውኑ በወሰደችው የአጸፋ እርምጃ በቄሸም ደሴትና በባንደር አባስ በሚገኙ የኢራን ወታደራዊ የራዳር ጣቢያዎችን እንዲሁም የሚሳኤል ማስወንጨፊያዎችን በቦምብ ደብድባለች። ይህ ሁሉ እየሆነ ባለበት ሰዓት ግን ከዋሽንግተን የሚወጡ ዘገባዎች ግራ የሚያጋቡ ናቸው። ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ በሰጡት መግለጫ ድርጊቱ ቀላል ትንኮሳ በማለት አጣጥለውታል። ትራምፕ ሲናገሩ ኢራን በባህር ኃይላችን ላይ ለመተኮስ ሞክራለች፣ ግን አልተሳካላትም። አሁንም ለሰላም ዝግጁ ነን ብለዋል። ሆኖም ግን የፔንታገን ባለስልጣናት ንግግራቸው ከፕሬዚዳንቱ ይለያል። ሰራዊቱ ከፍተኛ ዝግጅት እንዲያደርግ ትዕዛዝ ወርዷል። በሌላ በኩል የኢራን መሪዎች አሜሪካ የገባችውን ቃል አጥፋለች፣ የተኩስ አቁም ስምምነቱን ጥሳለች በማለት ህዝባቸው ለጦርነት ዝግጁ እንዲሆን እየቀሰቀሱ ነው። ኢራን ዛሬውኑ አዲስ የሆርሙዝ ወሽመጥ ባለስልጣን ማቋቋሟንም አውጃለች። ይህ ማለት ከዛሬ ጀምሮ ማንኛውም መርከብ በዚያ አካባቢ ለማለፍ ከኢራን ፍቃድ ማግኘት አለበት ማለት ነው። ይህ ደግሞ ዓለም አቀፍ ሕግን የሚጥስ በመሆኑ ግጭቱን የከፋ ያደርገዋል። በአሁኑ ሰዓት በሆርሙዝ ወሽመጥ ላይ ከ1500 በላይ ግዙፍ መርከቦች ታግተው ይገኛሉ። እነዚህ መርከቦች የዓለምን 20 በመቶ ነዳጅ የሚጭኑ ናቸው። ዛሬ ብቻ የነዳጅ ዋጋ በዓለም ላይ ከፍተኛ የገበያ ንረትን አሳይቷል። ሌላ የሚገርመው መረጃ ደግሞ ኦዴሳ የተሰኘች የነዳጅ ጫኝ መርከብ በኢራን ባህር ኃይሎች መሃል ሰርጎ በመግባት ደቡብ ኮሪያ መድረስ ችላለች። ይህ ለተራበ ዓለም የኤነርጂ ገበያ ትንሽ ተስፋ የሰጠ ቢሆንም የተቀሩት መርከቦች ግን አሁንም በከፍተኛ አደጋ ውስጥ ናቸው። የኢራን ድሮኖች በመርከቦቹ ላይ እያንዣበቡ መሆኑን የሳተላይት ምስሎችም ያሳያሉ። ውጥረቱ በሁለቱ ሀገራት ብቻ አልተገታም። ዛሬ ጠዋት የተባበሩት አረብ ኤሚሬትስ ከኢራን አቅጣጫ የተኮሱ 2 ድሮኖችን መታመጣሏ ይፋ አድርጋለች። ይህ የሚያሳየው ጦርነቱ ከተቀሰቀሰ መላው መካከለኛው ምስራቅ ወደ ጦርነት ቀጠና እንደሚቀየር ነው። ፓኪስታን በአሁኑ ሰዓት በሁለቱ ሀገራት መካከል ድልድይ ለመሆን እየሞከረች ነው። የፓኪስታን ጠቅላይ ሚኒስትር ለቴሄራንና ለዋሽንግተን ዓለምን አታጥፏት የሚል መልእክትን እያስተላለፉ ነው። ነገር ግን የኢራን የዩራኒየም ማበልጸግ ስራና የአሜሪካ ማዕቀብ ጉዳይ እስካልተፈታ ድረስ ሰላም ይመጣል ብሎ ማሰብ ከባድ ሆኗል። ክቡራትና ክቡራን የብስራት ሚዲያ ቻናል ቤተሰቦች የዛሬው ውጥረት ወዴት እንደሚያመራ ማንም በእርግጠኝነት መናገር አይችልም። አሜሪካ በቴክኖሎጂ የበላይነት ብትይዝም ኢራን ደግሞ የዓለምን የንግድ መስመር የመዝጋት አቅም አላት። ይህ ጨዋታ ደግሞ የሁላችንን ኑሮ ይነካል። እናንተስ ውድ የቻናላችን ቤተሰቦች ምን ትላላችሁ? ፕሬዚዳንት ትራምፕ ሁኔታውን አቅልለው ማየታቸው ትክክል ነው ወይስ አሜሪካ ጠንከር ያለ እርምጃ መውሰድ አለባት?
በኮሜንት መስጫው ላይ ሐሳባችሁን አካፍሉን። ለዛሬ የነበረን መረጃ ይህንን ይመስል ነበር። በሌላ መረጃ እስከምንገናኝ ቸር ሰንብቱ። ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ እያለን ሰላም ለዓለም ይሁን፣ ሰላም ለሕዝባችን።